ለቢቢሲ መግለጫ የሰጠውን አስረስ ማረንም እንደዚሁ በተደጋጋሚ ለማግኘት እየሞከርን ነው። በእርግጥ እንደዚህ የተደረገውን ነገር ምክንያታዊ ነው በትክክል በደንባችን የትኛው መመሪያ ከምንም በላይ ቀደም ሲል ያልከው ነው ዲሲፕሊን ከምንም በላይ አላማ ይሄ ለአማራ ህዝብ ከዛም ተጠራርቶ ድርጅት ሳይመሰርት እልህና ወኔ የሀገር ፍቅር የወገን ፍቅር ይዞት ወደ ዱር በገደሉ የሚንከራተተው የፋኖ ወንድሞች ካላችሁ የነዚህ ወንድሞች ቤተሰብ ዘመድ ካላችሁ ሰላም ጤና ይስጥልን። የተከበራችሁ አድማጭ ተመልካቾች እንዴት ናችሁ? ዘመድኩን እንደ ጲላጦስ ከደሙ ንጹህ ነኝ ሲል መሳይ መኮንን ደግሞ በፋኖ ነኝ በሚሉ ቡድኖች መሳለቅና ማሾፍ ጀምሯል ማለት ነው። የሰሩትን ነውር እየጠቀሰ ድካሙን ሁሉ እየወቀሰ መጥቷል። አብረን እንስማቸው። እንዲህ አይነት ስላቅ የተሳለቀውን ባየን አስረስ ማረኝ ለፍርድ ሳታቀርቡት ከቀራችሁ ሞታችኋል። መቼም ያለ እህት ያለ ወንድም አልተፈጠሩም እነዚህ ሴቶች። እንዴት የነዚህ እህቶች ወንድሞች ካላችሁ የነዚህ ወንድሞች ቤተሰብ ዘመድ ካላችሁ እንዲህ አይነት ስላቅ የተሳለቀውን ባየን አስረስ ማረኝ ለፍርድ ሳታቀርቡት ከቀራችሁ ሞታችኋል። መቼም ያለ እህት ያለ ወንድም አልተፈጠሩም እነዚህ ሴቶች። ያስመቱት ያስገደሉት ሳይኖር እርምጃ ወስደንባቸዋል ብሎ አስረስ ማረኝ ይጽፋል። ይሰለቻል፣ በእውነት በጣም ይሰለቻል። እና የጎጃም ህዝብ እኔ ያሳዝነኛል። ጎጃሜ የሚመስሉ ነገር ግን የጎጃም ጠላቶች የሚሰሩትን እኔ ምን አይነት ተፈጥሮ እንደሆነ አላውቅም። እንዴት ከዛ ይህንን ደግሞ ለዓለም አቀፉ ሚዲያ ይዞ ሄዶ ቀርጾ እግዚአብሔር ያሳያችሁ ቀርጾ እነዚህን ይዞ አሰልጥኖ ታድሶ ሰጥቶ በቃ የራሳቸው ወገን ቢያደርጓቸው። እዚህ ጋር ዘመድኩን የሚለው ልክ ነው። ምክንያቱም ማንም በራሱ ጉዳይ ላይ ለመጠየቅና ለመጠያየቅ የሚያስችል መድረክ ሳይፈጥር ወደ ጥፋትና መጠፋፋት ሲገሰግስ ነውር መፈጸም ሲጀምር ራሱ የሰራው ነውር ራሱን የሚያጠፋው መሆን እንደሚችል ማወቅ ነበረበት። ጠላት የት ቦታ ላይ እንዳለ ሳይታወቅ ባወራው ወሬ ተነሳስቶ ለጥፋት መሰለፍ ከዛ በኋላ ለጥላት መጨባበጫ ስለሚሰጠውና ዛሬ ላይ ጥላትን ሰምተን የምናደርገው ጥፋት ራሳችንን ወደ ባሰ መከራ የሚያንደረድርና እንዳንቆም እንዳንድን የሚያደርግ የቆሸሸ ተግባር መፈጸም ነው። ዘመድኩን በለው እንድነኝ አንዴ ዛነኝ አንዴ እንድነኝ አንዴ አማራ ነው ኢትዮጵያን ነፃ ሊያወጣልኝ የሚችለው እያለ ሲል ቆይቶ ከዛ እንደ ጎጃም ውስጥ ገብቶ የሆነውን ሁሉ በተለያየ ቦታ ላይ ብዙ ሰው ይሰማል፣ ማዳመጥ ግን አይችልም። ይሰማል ማለት የንፋሱንም የወፉንም የውሻውን የጅቡን የመኪናውንም የሞተሩን የሁሉን አይነት ድምፅ ይሰማል። ማዳመጥና ግን ምን ተባለ ብሎ ነገሩን መረዳት አይፈልግም። ካልሆነ በስተቀር ዘመድኩን ይሄን ቢል ምንም ችግር የለበትም። እሱ ይሄን በማለቱም የሚያገኘውን ለማግኘት ነው። መጀመሪያም ያን በማለቱ የራሱን ካልኩሌሽን ሰርቶ ነው የሚሄደው። ጉዳዩ እውነት መስሎት እየተደናበረ ለጥፋት የሚጣደፈው ከንቱ ዛሬም ቢሆን ለራሱ ምቀኛ ሆኖ ሐቅን ጠልቶ በአስመሳይነት የጠላቶቹ መጫወቻ አሸንጉሊት ሆኖ ያለ በጣም ብዙ የተደናበረ ትውልድ መኖሩ ነውና ትናንት እንደዛለ አሁን ደግሞ እየወቀሰ መጥቷል። ይበለው የቀጣፊ ሀገር ነው የሚለው ሰውየው። እነዚህን ገሎ የእሱን ልጆችና ሚስት አሜሪካን አስቀምጦ እነዚህን ገሎ እኔ አሁን የዘመነ ልጆች እንዴት እንደሚያሳሱ እንዴት እንደሚያምሩ እንዴት እንደሚያጓጉ የዘመነ ልጆች እንዴት ነው የሰው ልጅ ላይ እንደዚህ ጭካኔ ሆነ? እሺ እንደው አደረጉት እንበል፣ በቃ አደረጉት። አውጥቶ ቢቢሲ ጠርተው እንደዚህ ገለናል፣ እንደዚህ አድርገናል፣ እርምጃ ወስደናል፣ ይሄ የጦር ወንጀል ነው፣ ቢሆንም በቃ እኛ ገለናል፣ እየገደልን ነው። ይሄ ፋኖ ሆኖ በፋኖ ስም ተቀምጠው የፋኖን ስም ማጠልሸት። ስለዚህ ይህንን ሌሎቹ ሊቃወሙ ይገባል። ሸዋ ሊቃወሙ ይገባል። ጎንደር ጎጃም ውስጥ ያሉት ፋኖች ራሳቸው ተደራጅተው ሊቃወሙ ይገባል። በምን መድረክ ማን ነው ማንን የሚቃወመው? ምን መነሻና መዳረሻ ኖሮት? ማን ነው ያስ? አንተስ ማን ነህ? ማን ነው የሸዋ ፋኖ? ማን ነው ፋኖ? ማን ነው አማራ? ማን ነው ታጋዩ? ማን ነው ነፃ አውጪው? ማን ነው? ሁሉም በብልግናውና በጋጥ ወጥነቱ ልክ የሚያቦካው የስርዓት አልበኞች የመጨረሻ የጥፋት ጥግ የታየበት ነውር አይደል እንዴ?
እና ዘመድኩን አንተን ጨምሮና አንተ የምትጋልባቸውን ጨምሮ እኮ ሁላችሁም እርኩሰታችሁንና እነዚህና መሰል ሰዎችን ሁሉ ለማስጨረስ ባፋችሁ ያወጃችሁት የናንተ ቆሻሻ ተግባር የበላቸው የገደላቸው ናቸው። አሁን አንተ ቀጥለህ በምትናገረው እርግማን ራስን ታጠፋለህ። ፈጣሪም ያንን ካላደረገ ነው ፈጣሪ አይደለም የምንለው። ዘራነውን ያሳጨደን አለቀ። ጎጃም በቃ እየነገርኳችሁ ነው። አለቀ። በፋኖም አለቀ፣ በመከላከያም አለቀ። የሰው ልጅ ጎጃም ውስጥ መግደል ማለት ዶሮ ቅማል እንደ መግደል ማለት ነው። ቅማል መግደል እንኳን ያሳሳል። ብዙ ሰዎች ቅማል እንደዚህ አድርገው ጣል ነው የሚያደርጉት። ያልገልም ብለው ነፍስ ማጥፋት ነው ብለው። ከቅማል ነፍስ በታች ነው ጎጃም እየሆነ ያለው። እናቶች በሙሉ ጥቁር እየለበሱ ነው ያለው። እነዚህ ተምቾች ሰው ላይ ሰፍረው አማራ እንደ አንድ እንዳይሆን እየሰሩ ነው። አሁን ጌታ አስራዳ ይወጣል፣ ሰሞኑን ይወጣል። ያ ማስረሻ ወጥቷል፣ ሰሞኑን ወጥቷል። በስልጣን በአጀብ ነው የሚሄደው። የላካቸው ጋር ይገባሉ እነሱ። አማራ ላይ መከራ አምጥተው ጎጃምን ማቅ አልብሰው የበላይ ዘለቀን ሀገር አንገት አስደፍተው ፓስተር እየመራው የሚያሸንፍ ጎጃሜ የለም። ነገርኩ፣ ደግሜ እነግርሃለሁ። የፈለከውን እበድ። አሁንም አንተ ማነህ ዘመድኩን በጣም የምታስጠላውና እጅግ የተረገምክ እንደሆንክ እኔ የማረጋግጠው። አሁን ደግሞ ፓስተር እየመራው ትላለህ። ምን አይነት የተረገማችሁ ሰዎች! አንተንም የሚሰሙ አንተ ኦልሞስት ኦልሬዲ የሆነ አሸንጉሊት ተደርገህ ተስለ ሊሆን ይችላል። ግን በዚህ ወልጋዳ ንግግርህ እየተወላገዱ ቤታቸውን የሚያፈርሱ ደንባራዎች ናቸው። የሚያሳዝኑኝም የሚያሳፍሩኝም ማለት ነው። በእርግጥ እንደ ታፔላ በተደጋጋሚ አደናግራችሁ ምን ብላችሁ የምትሰሩ ሰዎችን እየሰማ ለጥፋት የሚሰለፍ ሰው በሙሉ እኔ መድኃኔዓለም እንዳያልፈው እንደ ሁሉ ነገር እየካደው እንዲያጠፋው ነው የምመኘው። እንዲተርፍ አልፈቅድም። እናንተን እየሰማ ለጥፋት የሚሰለፍ ሰው አንድ ቢሉ ይሄን ለኩሰ ከሄድክ በኋላ አማራ የሀገር ባለቤት ነው እያልክ አግንነህ ሁሉንም በስሜት ለጥፋት አሰልፈ ስታበቃ ይኸው እንደ አይነቱ ህፃናት ገና ነገ ብዙ ታሪክ ይወጣል። የዛ ሁሉ ቆሻሻ ነገር ግን ፈጣሪና ተካፋይ አንተ እንደሆንክ ዛሬ ደግሞ አሁን ፈልገህ ምን እያልክ ነው? ፓስተር ማን ነው ፓስተር የሚባልም እንደ ሰይጣን ዳቢሎስ መጣ ብትሉ እንኳን እስኪ ዘመድኩን አንተንና አንተ የምትጋልባቸውን የሚመስል ሰይጣን ካለ እስኪ ሰይጣን ራሱን ጠይቀው። እስኪ ሰይጣንን ጠይቀው። እስኪ ካንተ በላይ ሰይጣን፣ ካንተ በላይ ቆሻሻ፣ ካንተ በላይ ባንዳ፣ ካንተ በላይ ካዲ፣ ካንተ በላይ መናፍቅ ካለ ማለት ነው። ለከው በላይ እናንተ ደግሞ ደግ አደረገ የምትሉ በእህታችሁ እግዚአብሔር ያሳያችሁ፣ በሚስታችሁ እግዚአብሔር ያሳያችሁ፣ በልጆቻችሁ እግዚአብሔር ያሳያችሁ። በእናት አይደለም እናት ያሳያችሁ፣ በምትወዱት ያሳያችሁ እግዚአብሔር። ሐዘን ከቤት በእናትህም በአባትህም አንተንም ይሄን የሚሉትንም ያሳያቸው። በምንም አይነት መልኩ ልቅሶን በላያቸው ላይ እንዲያጸናና ሁልጊዜም ራሳቸውን በእንባ እንዲያኖሩ በህዝብ ላይ በንጹሃን ላይ የደረሰውን መከራ ሁሉ አንተንና አንተን የሚመስሉ ዕውቀታቸውን፣ ሀብታቸውን፣ ማንኛውም ነገራቸውን ሁሉ ለርኩሰትና ለጥፋት ያሰለፉ ሁሉ በእናታቸው የሚሆን በምን በሁሉም ነገር እግዚአብሔር መከራ ያብዛላቸው። ለምን በእናት አይደለም ምናምን በሁሉም ነገር አንተን ጨምሮ መከራ ያብዛልን ነው ብለው ነው። ቤታቸው አይወጣ፣ የሐዘን ድንኳን ይተከል። እኔ ስለ ምህረት ነው። አሜን። አንተ ላይ የሚያርገው አሜን። እኔ እንደው ፋኖ አስገድለው ቢሆን ምናምን አስደርገው ቢሆን አውድመው ቢሆን እንደው ይህንን ሁሉ እያየንም አንምራቸውም ተብሎ እርምጃ ቢወሰድ እንኳን እሺ፣ ምንም ያላደረጉ ምስኪኖች፣ ሻይ ነጋዴዎች፣ ሻይ ቤት የሚሰሩ ልጆችን ወታደሩ እየቀጠቀጠ ጾታ እየተጠቀመባቸው ሚልካቸውን እንዴት ይሄን ማሰብ ያቅተዋል? እንዴት ማህተባቸውን አይቶ ማሰብ ያቅተዋል? ምን ያህል ጋጠወጥ እንደሆንክ አሁንም እንኳን በሆነ ተቆርቋሪነት የተሳበበና በዛ ተሸፍኖ ግን መርዝ ነው የምታፍ። መከላከያ የሆነ ነገር ያደርጋል፣ ወታደር እንዲህ ያደርጋቸውን ትላለህ። ምን ያህል የተረገምክ እንደሆንክ አንተ አሁን ከምታወራው ጋር ምኑ ይገናኛል? እነዚህ ልጆች አታውቃቸውም። ንጹሃን ናቸው። አዎ በደንብ ንጹሃን። እንዳንተ አይነቱን የረከሰ ሰውማ ቢመታ እኮ ልክ ነበር። ያቺ ጡቷ ተቆረጠ ያላችኋት ምንም የማታውቅ ህፃን ልጅ ናቸው። ይህን የሚመስል አሁንም ለነዚህም ማዝናችሁ አይደለም፣ እነዚህን የሚመስል ሌላ ሟች፣ ሌላ እልቂት፣ ሌላ መከራ ለመጥራት ነው። ይህንን በማውራት በዚህ ስሜት እርባና ለሌለው ሞት ራሱን የሚያጋልጥ ትውልድ ለመፍጠር እንጂ ሰው ለማዳን አይደለም። ምክንያቱም ከገዳዮች ማዳንን አንጠብቅም፣ ከሽንት ቤት ማር አንጠብቅም። እናንተ የተረገማችሁ ናችሁ። ከዲያብሎስ የመላእክትን ተግባራት ስለማንጠብቅ ማለት ነውና
አንተንም የሚከተሉ አንተም ኢትዮጵያን በክፋት ለጥፋት የሚያነሳሳ የሚቀሰቅስ ሰውን ከሰው የሚያጣላ ሰውን ከሰው የሚያባላ ጦርነትን የሚቀሰቅስ የሚያባብስ ህዝብን ከህዝብ እየነጣጠለ ዘረኝነትን የሚያውጅ አዳምና ሔዋን የሚለው የኢየሱስ ክርስቶስን አስተምሮት አማራ፣ ኦሮሞ፣ ትግሬ እያለ የሚበጣጠስ ብጥስጥሱን ያውጣው መድኃኒዓለም። ዓለም ትካደው፣ መሬት ይካደው፣ የሚተነፍሰው አየር ካንሰር ይሁንበት፣ የሚጠጣው ውሃ መርዝ ይሁንበት። ለማንኛውም ነገር የተሳፈረበት መኪናም ገደል ይዞት ይግባ። ኢትዮጵያን ያጓረደ ሁሉ ይዋረድ። ኢትዮጵያን ያገዳደለ ሁሉ ይገደል። ኢትዮጵያን የበታተንና ዘረኝነትን የዘራ ሁሉ ብትንትኑ ይውጣ። ሰውን ያዋረደ ከሰውነት ክብር ይውጣ። አሰልጥኖስ እንደገና ተሐድሶ ሰጥቶስ መሄድ አይችልም ወይ? ወያኔ እኮ አድርጋለች። ሰላይ የነበሩትን መልሳ እኮ አሰልጥና ስንትና ስንት እኮ አድርሳለች። በየትኛውም የጦር ቀጠና የሚደረግ ነው። የሩሲያ ሰላይ ከአሜሪካ ሰላይ ተለዋወጡ ሲባል አልሰማችሁ? ለስለላ ሄዱ። እንግዲህ እነዛ በጣም ሃይ አይኪው ያላቸው በጣም የትምህርት ደረጃቸው የትና የት የደረሰ እነዛ ተይዘው ይለዋወጣሉ። እነዚህ የድሃ ገበሬ ልጆች እየገደልክ ማንን ነው ነፃ የምታወጣው? እግዚአብሔር ይፍረድባችሁ። ነፃነት ሲጀመር አንተ ስትመራው የተበላሸው እግዚአብሔር ይፍረድባችሁ። አው እግዚአብሔር ይፍረድ። እግዚአብሔር ካልፈረደ እግዚአብሔር የለም። እግዚአብሔር በዚህ ሰዓት ላይ ካልፈረደ፣ እግዚአብሔር ኃጢአተኞች ላይ ካልፈረደ፣ በኖህ ዘመን አልፈረደም። በገሞራና ሰዶም በነቢይ በሎጥ ዘመን ላይ አልፈረደም። በነነዌ ጊዜም ለፍርድ አልመጣም። መቼም ፈርዶ አያውቅም ነው የምለው ነው። ይሄ ግል አስተያየት። ከፈረደ ጾታ የሚቀይሩ ሰዎች፣ ግብረ ሰዶማዊነትን የሚያውጁ ሰዎች ከእንስሳት ጋር የሚጋቡበት ዘመን፣ አጭበርባሪዎች፣ አዋራጆች ባላቸው ነገር ተመክተው ዱንያን ዓለምን ለግል ብልግናቸው የሚያውሉ ሰዎች ላይ ካልፈረደ ፈራጅ አምላክ የለም። በአንተ ጭምር ላይ ማለት አንተን ያስጠጉ ሀገራትን ጨምሮ ማት ካላወረደ ማለት ነው። ዘመድኩ ለመናገር ይሄን ትግል እንዴት አድርገህ ነው ልደግፍ የምችለው? ምንስ ሞራል ይኖርሃል? ሴቶች እንዲህ እየተገደሉ ምንም ይሁኑ ሰላይም ይሁኑ ምንም ይሁኑ ሲጀመር መሳይ ምን ሞራል አለ? አንተ ሆዳደር፣ አንተ ጉማሬ፣ አንተ የምትጋልበው ከአንተ ጋር ሆኖ ስለ አማራ የሚያወራው በቀቀን እናት አባቱን በመልካም ያሳደጉትን እናት አባቶችን መርዶ በማርዳት ያላቸውን ነገር በማሳጣት በቤታቸው በማዋረድና በልጆቻቸው እንዲገደሉ ለማድረግ አለች የተባለችዋ ልማት አልበቃችም ተብሎ ቀስቅሶ ያለችዋን ሁሉ ለሳት የዳረገ የተረገመ የአካባቢው ተወላጅ ካንተ ጋር እየማገጠ የሚሰራው ስራ ምን ወኔ ኖሮ ነው ሆኖ የሚወሰድ እርምጃ አለ? እንደው መጀመሪያ አካባቢ የሰማነው ታስረዋል፣ በቁጥጥር ስር ተደርጓል የሚል ነበር። እንደዚህ አይነት እርምጃ ሊወሰድ የሚያስችል ምንም አይነት ምድራዊ ምክንያት የለም። በዚህ መልኩ የፋኖ ትግል ግቡን አይመታም። ወደ ቀደመው ተግባራችሁ ተመለሱ ነው። አይስ የተሰራው በዚህ አይነት መልኩ ነው፣ ስህተት ነው፣ እዚህ መዋቅሩን ጠብቆ አይደለም። አንድ የቀጠናው ፋኖ አመራር ከሆነ ተቀጥቶ ማየት አለብን። በፋኖ የራሱ የውስጥ ደንብ ይሄ አመራር የት ነው የሚቀጣው? የት ያረቀቀው የውስጥ ደንብ ነው? ማን ነው መሪው? የት ነው የተደራጀው? አንተ ስለ አማራ አንተ መሳይ ራሱ አማራ ነህ ሆይ? አንተንና አንተን የሚጋልቡ ሰዎች በምትለፈልፉትና በምትነፉት እንደ ፊሽካ ራሳችሁ ማለት ነው። አንተ አማራ ነህ ሆይ? እንደ ጎጠኝነት ኢትዮጵያን በጣጥሶ ለማውራት ከሆነ አንተ እዛው ተበጣጠስክበት ላይ አትወሸቅም? አንተ የርግምት ልጅ፣ አንተ የፉኝት ልጅ፣ አንተ ከሃዲ ባንዳ፣ አንተ መጣም የምትጋልበውና ጥፋትን የምታወርሰው አማራ ክልል ላይ ማን አንተ ሲጀመር? ነገር ግን ካንተ በታች ደግሞ አንተ የምትጋልበው አለ። እናት አባቱ ሲረግሙት ያደገ በእንጀራ እናት እየተቀጠቀጠ ያደገ ወራዳ አማራ ነኝ ብሎ በአማራ ካጋንንት ጋር የተዳቀለ አማራ ክልል በቤተሰባችን ላይ በዛ ክልል ላይ ያፈራ ነው ነውረኛ፣ ሁልጊዜ ኪሳራን ባህሪው ያደረገ ቆሻሻ፣ መግደልን እንደ ባህል የሚያይ እርምጃ ተወስዶበት እርምጃው ስር ሊሆን ይችላል። ሌላ እሱን ለነሱ እንተዋለን። ግን የሆነ የፍትህ የህግ ጉዳይ በፋኖችም ከወዲሁ መታየት አለበት። የተፈጸመው ነገር በእውነት ሰሞኑን ቆም ብለን እንድናስብ ምንድነው እየተደረገ ያለው? እኛ እኮ ይህን ትግል ፊት ለፊት ወጥተን ስንደግፈው ምንም አይነት ማመንታት ሳይኖረን የፋኖ ትግል አይደለም አማራን ለኢትዮጵያ መመኪያ ይሆናል፣ የኢትዮጵያንም ነፃ ያወጣል ብለን በሙሉ ጊዜያችንና ጉልበታችን ስንደግፈው ከምንም በላይ ቀደም ሲል ያልከው ነው ዲሲፕሊን፣ ከምንም በላይ አላማ፣
ይሄ ለአማራ ህዝብ ከዚህም ከዛም ተጠራርቶ ድርጅት ሳይመሰርት እልህና ወኔ የሀገር ፍቅር የወገን ፍቅር ይዞት ወደ ዱር በገደሉ የሚንከራተተው የፋኖ ታጋይ እንደኛ ከሩቅ ሆነን ካላገዝ ነው ኃላፊነትም ስላለብን በሚል ነው እንግዲህ ላለፉት 2 ዓመታት ተኩል ከዚህ ትግል ጎን የምንችለውን እያደረግን ያለ ነው። እንዲህ አይነት ነገር ሲፈጸም ደግሞ የለም ተገቢ አይደለም። አብይ ላይ ወንጀል ሆኖ ፋኖ ላይ ጽድቅ ቢሆንበት ምንም ምክንያት የለም። አብይን የምናወግዘው ሰላማዊ ሰዎችን አትግደል ነው። እኛ እኮ ፋኖች ላይ እርምጃ ሲወስድ አንድም ቀን ድምጻችንን ለምን ፋኖችን ገደል ካላል ነው። ምክንያቱም ጦርነት ውስጥ ናቸው የገቡትም ሊዋጉ ሊሞቱ ሊገሉ ነውና እዛ ውስጥ ገብተን ለምን ፋኖች ተገደሉ አንልም። ሰላማዊ ሰው ጥይት ማነው ጠመንጃ ያላዘን ሰው በማንኛውም መልኩ የመንግስትም ይሁን የምንም ይሁን ሰላማዊ እስከሆነ ድረስ መገደል የለበትም። ህግና ስርዓት ምናልባት ፋኖች የራሳቸው አድርገው በዛ መልኩ ማየት ሲገባቸው ጥይት ተኩሰው መግደል ግን ከምንም በላይ ከአብይ አህመድ ድርጊት የሚተናነስ አይደለም። ማውገዝ ካለብን ያንንም ማውገዝ አለብን በሚል ነው እንግዲህ የፋኖ መሪዎችን ማነጋግረናል። ጉዳዩን በተመለከተም ለቢቢሲ መግለጫ የሰጠውን አስረስ ማረንም እንደዚሁ በተደጋጋሚ ለማግኘት እየሞከርን ነው። በግጥ እንደዚህ የተደረገው ነገር ምክንያታዊ ነው፣ በትክክል በደንባችን በመመሪያችን በኩል ያለውን ነው ተግባራዊ ያደረግነው የሚለው ከምን የመነጨ እንደሆነ በጣም ግራ እስኪገባኝ ድረስ ነው። ካለኝ ቅርበትም አንጻር በዛ ደረጃ ሊገለጽ የሚገባው አይደለም። እንደሰማሁትም ከሆነ ትክክለኛውም ነገር እንደሰማሁት ከሆነ ይህንን ድርጊት እንኳን አይደለም የእዙ አመራሮች የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ እነሱ የእዙ አመራሮች ይቀሩና በዛ በአቅራቢያ ያለው ኮሩ እንኳን አያውቁም ማን እንደወሰደ ምን እንደተደረገ ለምን ያንን መከላከል እንዳስፈለገ እናስረስ ምናልባት ነገ ከነገ ወዲያ ሊነግሩን ይችላሉ። እዙ ማቀው ኮሩ ማቀው እዛው ቀጠና ይሄ ድርጊት የተፈጸመበት ቀጠና ያለ አንድ የፋኖ አመራር የሰጠው ትዕዛዝና ያደረገው ነገር እንዳለ የፋኖን ገጽታ እንደሚያበላሽ እያወቁት እናስረስ ወጥተው ድርጊቱን ተገቢ ነው ማለታቸው በእውነት በጣም የሚያሳዝን ነው። እንዳልከውም ቤተሰቦቻቸው የሚካሱበት የአማራም ህዝብ ይቅርታ የሚጠይቅበት የኢትዮጵያ ህዝብም ይቅርታ የሚጠይቅበት ጨዋ የሆነ መንገድ ከና አስረስ እንጠብቃለን። ይሄ በምንም መልኩ ምክንያታዊ ሊሆን አይችልም። በምንም መልኩ እና አብይን የምንቃወመውና የምንታገለው እንዲህ አይነቱን ነገር ስለሚፈጽሙ ነው። ስለዚህ ፋኖች ይሄ ነገር በስህተት ተፈጽሞ ከሆነ ከነሱ ቅና ተፈጽሞ ከሆነ በውስጣዊ እንትናቸው አይተው እርምጃ መውሰድ ይገባቸዋል። ከዛ ያለፈ ነገር ከሆነ እውነት ለመናገር ይሄን ትግል እንዴት አድርገን ነው ልደግም የምችለው? ምንስ ሞራል ይኖርሃል? ሴቶች እንዲህ እየተገደሉ ምንም ይሁኑ ሰላይም ይሁኑ ምንም ይሁኑ የሚወሰድ እርምጃ አለ። እንደው መጀመሪያ አካባቢ የሰማነው ታስረዋል በቁጥጥር ስር ተደርጓል የሚል ነበር። እንደዚህ አይነት እርምጃ ሊወሰድ የሚያስችል ምንም አይነት ምድራዊ ምክንያት የለም። በዚህ መልኩ የፋኖ ትግል ግቡን አይመታም። ወደ ቀደመው ተግባራችሁ ተመለሱ ነው። አይስ የተሰራው በዚህ አይነት መልኩ ነው፣ ስህተት ነው፣ እዝ መዋቅሩን ጠብቆ አይደለም። አንድ የቀጠናው ፋኖ አመራር ከሆነ ተቀጥቶ ማየት አለብን። በፋኖ የራሱ የውስጥ ደንብ ይሄ አመራር እርምጃ ተወስዶበት እርምጃው ስር ሊሆን ይችላል፣ ሌላ እሱን ለነሱ እንተዋለን። ግን የሆነ የፍትህ የህግ ጉዳይ በፋኖችም ከወዲሁ መታየት አለበት። አንተ መሳይ መኮንን ሲጀመር ፋኖ የሚባል እንደሌለ ታውቃለህ። አሁን ራሱ ይሄንን የምታወራው እያፌስክ እየቀለድክ ፋኖ ነኝ በሚሉት ላይ ሁሉ ከየት ተነስተው ከየት የማይሆኑትን እሆናለሁ ሲሉ የሆኑትን እንዲያጡና ውርደትና ነውርን ኖረውት አሁንም በተግባር ያረጋገጡት ለህዝባቸው መከራን፣ ነውርን፣ ሞትንና ደም መፋሰስን፣ መጥፋትና መጠፋፋትን ከሀገሪቱ ከኢትዮጵያም መወገዝንና መነጠልን ለማወጅ ነው ይህን ንግግር እየተናገርክ ያለው። አማራ የሆነ ሁሉ በተለይ በውጭ ሀገር ካንተ ጋር የሚሰሩ ኤርትራ ሻቢያ ላይ የሚማግጡባቸው ህወሓት የሚጋልባቸው ግብጽ የምትሸናባቸው አማራ ክልል ላይ ተወለድኩ የሚሉትን ሁሉ ምን ያክል አሳፋሪዎች እንደሆኑና ካንተ ጋር በመቆማቸው በራሱ እየተሳለቅባቸው መሆኑን ይህን እልቂት እንኳን የሚያስከዱ መሪና መርህ በሌለው ሁናቴ ላይ ለእብሪትና ለጥፋት ተነስተው ሀገራቸውና ህዝባቸውን ለማዋረድ የሚሰሩ የሚተባበሩ መሆናቸውን ትምህርት ቤት የሚያወድሙ ትውልድ የሚገድሉ መምህራንን የሚያጠፉ የሰላም እሴትን የሚያጠፉ የሃይማኖት ተቋማትን የሚያረክሱ የገዳዮች መናኸሪያ የሚያደርጉ የባለጉ የማገጡ ቄስ የሚመስሉ መነኩሴ ጳጳስ የሚመስሉ ሆዳሞችን አጋሰሶችን ሁሉ በዛ ክልል አሰማርታችሁ ያንን የክልሉን ህዝብ በሙሉ ለማጥፋት የምትሰሩ መሆናችሁን ታውቋለህ። አሁን እነዚህ ልጆች መገደላቸውም ሆነ በዛ ክልል ላይ ያለው አጠቃላይ ጥፋት መሳይ ከሚጋልቡህ የግብጽና የሻቢያ ቡችሎች ጋር ደስታን ነው እየገለጥክ ያለው። ፈጣሪ ዘርህን ያጥፋው። ካንተ ጋር የተባበሩ የትኛውም ቦታ ላይ ያሉ የሰው ልጆችን ሁሉ ፈጣሪ ዘራቸውን ያጥፋ። ፈጣሪ ማት ያወርድባችሁ። ህይወታችሁ በሙሉ ሲኦል ይሁን። የኢትዮጵያ አምላክ ይህን ያድርግ። የነዚህ ልጆች ደም ካንተ ጋር ይወራረድ።